ብልህ ሰው መች ሞኝ መሆን እንዳለበት ያውቃል። እውነት ነው፣ ብልህ ሰው ማለት ነው። ታዲያ ብልህ ሰው ነው። ይህን እንዳትረሱ እሺ። እንግዲህ ብዙ ጊዜ ሰዎች ይበድሉናል፣ ያስቀይሙናል፣ ያስከፉናል አላደለም። በእኛ ህይወት ላይ እነሱ ወሳኝ፣ እነሱ ቆራጭ ፈላጭ ለመሆን የሚጥሩ የሚታገሉ ሰዎች አሉና የዛን ጊዜ እኛው ቀን እንፈቅድላቸዋለን። ሳናቀርሰን እኮ አይደለም፣ ግን ደግሞ እንፈቅድላቸው ካለ ምክንያት አይደለም። ይህን መልእክት እንግዲህ ሩታን ፖስት ስታረገው ብዙ ጊዜ እንግዲህ ሩታ የማታቅ ወይም ደግሞ ሞኝ የሆነ ምስኪን የሚያደርጓት አንዳንድ ሰዎች አሉ። ግን ያ አይደለም ውዶች። ምን መሰላችሁ? ጎሽ ለልጇ ስትል ተወጋች ይባላል አይደለ? ሩታም ቢሆን እያንዳንዱ ዋጋ እየከፈለች ያለችው ለልጇ ስትል ነው። ማለት ልጅ ባይኖራት እኮ ይሄ ሁሉ ችግሮችና መከራዎችንም የምትጋፈጥበት አቅምም ይሁን ኃይልም አይኖራትም። ግን ደግሞ ያው አንዳንድ ጊዜ የሚፈጠሩ ነገሮች አሉ፣ እሷም የምታጠፋባቸው ፖይንቶች አሉ። ለምን አንዳንድ ጊዜ መተው የሚባል ነገር አለ አይደለ? ነገሮችን መተው ሁልጊዜ እንዴት ነው እናንተ ሳታጠፉ የጥፋተኝነት ስሜት እንዲሰማችሁ የሚያደርጓችሁ ሰዎች አሉ አይደለ? በቃ እነዛ ሰዎች መራቅ ነው ማለት። እነሱ ሁሌ ትክክል ናቸው፣ እነሱ ሁሌ አያጠፉም፣ እንደዛ የሚሰማችሁን ሰዎች መራቅ ማለት ነው። ተወዳጆች እንዴት ናችሁልኝ? በያላችሁበት ሰላምና ጤና ፍቅርን አብሽ የመኝላችኋለሁ። እንዴት ናችሁልኝ? ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ተመልሼ የመጥቻለሁ። ተመልሼ ስመጣ ደግሞ ሩታንና ልዑሌን ይዤላችሁ መጥቻለሁ። እንግዲህ እዚህ ስክሪን ላይ እንደምታዩት ብልህ ሰው መች ሞኝ መሆን እንዳለበት ያውቃል የሚለውን እንግዲህ ሀሳቡ አንስታለች። እስኪ እናንተም በዚህ ሀሳብ ላይ ሩታ ምን አስባ ወይ ስለምን የሚለው እስኪ ኮመንት ላይ ያስቀምጡልኝ ወዶች ማለት ነውና እንግዲህ ትናንት ላይ የተፈጠረው ክስተት ብዙዎችን እንግዲህ አብርሃም ተጠንቀቅ፣ ወንድም ላንተ ተንኮል ሲራ አስቦ ነው። የተለያዩ ሀሳቦችን የተመለከትኩ ነበረ። በእርግጥ ያው እንደ ሰውኛ ትናንት ለአብርሃም እንግዲህ ድንገት ነው ትፈልጋለህ፣ ችግር ተፈጥሯል ብሎ ነው አይደለ ይሄ ጠሩት። ያው መቼም አንድ ሰው ድራይቭ ሲያደርግ እንዴት ነገሮች ስትነግሩት ያው የሚሰማው ቶሎ ልጅ ምን ሆነ ነውና ድንጋጤ ያለ መጋጨት አለ። እንደዚህ አይነት ነገሮች ባይለመዱ ማለት በእነ አብርሃም ነበር ታዩት ላይም ሳይሆን ለሌሎችም ትምህርት ይሆናል። እንደዚህ አይነት ነገሮች ፕራንኮች ብዙም አያስተምሩም። ለምን ከትምህርታቸው አደጋቸው ይበሳል። በዛ አጋጣሚ የሆነ ነገር ቢፈጠር ሴልስ ቴንሽን ቢሆን አለ አይደለ? እንደዚህ አይነት ነገሮች ይፈጠራሉና እንግዲህ ትላንትና ይሄ ነገር ባይሆን መልካም ነው ማለት ይሄ ችግር ተፈጥሯል ምናምን ብሎ ባይጠሩት መልካም ነበረ። ግን ደግሞ ትላንትና ሄርሜላ ትክክለኛ የተደበቀ ማንነቷን ነው ብዙዎቻችን ያየነው አይደለ? ከዚህ በፊት የበደላት ያስቀየማት ያስከፋት እንጂ የምትመስለው ትላንትና በተፈጠረው ጉዳይና ጉዳይ ብቻ አልነበረም። እንደዛ ሆት ሆና እንደዛ መናገር የሌለባትን ቃላቶች ስትናገር የነበር። ለምን በአብርሃም የምትተማመን ከሆነ አብርሃም የምትወደው ከሆነ አገኘችው አይደለ? ስታገኘው ወደ ውጭ ወጥታ ይዛው ሄዳ ማነገር ያለባትን መጠየቅ ነበረባት። ጭራሽ እዛ ቤት ውስጥ እንደዚህ ውካታ መፍጠር አልነበረባትም፣ ላይ ሩታ እንዳለችው ማለት ነው። ግን ምንድን ነው ውዶቼ እኔ የተረዳሁት ነገር ወይም ደግሞ እናንተም ትናንትና የሰሩት ቪዲዮ ላይ ኮመንት የሰጣችሁ ነበር እና ከዚህ በፊትም እንደዚህ ነበር ሩታን ስታቃጥላ ስታበግናት የነበረው። አንዳንዴ ነገሮች በራሳችን ላይ ሲደርሱና ሰዎች ላይ ስናያቸው ይለያያሉ። ገባችሁ አይደለ? ህመምን የማያውቅ ሰው የእናንተን ህመም የእናንተን ቁስል ሊረዳ አይችልም። ለምን? ታሞ ስለማያውቅ ማለት ነው። ግን ህመምን ያየ ሰው ነው የሰውን ህመም የሚረዳው። ስለዚህ ትናንትና ሩታም አይታታለች ሄርሜላ እንዴት ስትነደስ ስትበሳጭ እንደነበረ። እኔ ማላቅ ነው እንዴ ሞኝ ነው እንዴ የምመስልክ? እኔ ልጅ መቼ አታገኛልኩ። በነገራችን ላይ እነዚህ ክስተቶች እኮ ከዚህ በኋላም ትላንትና በፕራንክ መንገድ ወይም ደግሞ አብርሃም የጠሩበት መንገድ ትክክለኛ አይደለም እንጂ ከዚህ በኋላም እኮ በልጁ ጉዳይ እኮ መገናኘታቸው አይቀርም አይደል? እንዲ አብሮ መሆናቸው መገናኘታቸው ልጁ ላይ ቤት መምጣቱ አይቀርም። ግዴታ ሁሌ ውጭ ያገኘውም ቤትም ሊያገኘው ይችላል። ትናንትም ነግሬያቸዋለሁ፣ ትምህርት ቤት ሊያደርሰው ይችላል። ትምህርት መግባት በሚጀምርበት ሰዓት ላይ ና እነዚህ ነገሮችን አክሴፕት ማድረግ አለብሽ። ባልዳር እንደሆነ የልጅ አባት እንደሆነ አውቀሽ ነው እዚህ ህይወት ላይ የገባሹና አንዳንዴ አምነን ለገባንበት ነገር ድጋሚ ራሳችን ተጠያቂ ማድረግ የለብንም። ፈቅደንና ምንወደን የገባንበት። በነገራችን ላይ ሩታ ያሳለፈችውን ችግር መከራ እኔ እንዴት እንደ ሴትኛ ወይም ደግሞ እንደ ሴት እንዳልተረዳሸት አላውቅም።
እውነት ማለት አንቺም እኮ ልጅ እንዳለሽ ነው አይደል? እኛ እየሰማን ልጅ እንዳለሽ አብራ ክፋይ እንዳለሽ ነው እየሰማን ያለው። ግን አሁን ላይ አንቺም ጸንሰሻል ነው የተባለው አይደለ? እንግዲህ አንቺ ገና ጸንሰሻል፣ በወሬ ደረጃ ላይ ነው። እንግዲህ በቀደምም አቤላ ሲናገር ነበረ እርጉዝ እንደሆነች ማለት ነው። እኔ አላውቅም ማለት ይሄ እርግዝናውን ይሄ አሁን እኔ እዚህ ጋር እውነት ነው አይደለም ልላቸው አልችልም። ለምን እውነታውን አውቂው ፈጣሪ ስለሆነ፣ ወይም ደግሞ እርጉዝ ከሆነች ያው ነገ ከነገ ወዲያ መቼም ሆድ አይደለ ይታያልና የዛን ጊዜ እናየዋለን። ግን ደግሞ ትናንትና ትክክለኛ ማንነትሽን አሳይተሽናል። በዛም ወጣ በዚህ ወረደ ግን አንቺም የዘራሹን ገና ታጭጃለሽ ማለት። ለምን ሰው በሰራው ልክ ነው የሚከፈለው። ገባችሁ አይደለ? አሁን ደሞዝ ሰርታችሁ ነው ወሩን ሙሉ የሚከፈላችሁ። እሷም የዘራችሁ ነው የምታጭደው። ይሄ እያንዳንዱ ያስቀመጠቻቸው ነገር ነገ ለዋጋ ያስከፍሏታልና ሩቲም እንግዲህ ምንም አይነት ነገሮችን ብታደርግ ጥፋተኛነት ማታንቸው ለምዶ ታውቃላችሁ። ይህን ፍቅር እዚህ ድረስ ዋጋ ከፍላ ያደረሰችው ፍቅር ነው አይደለ? ታዲያ ዝም ብላ አንድ ሴት መታ ከመንገድ ላይ ባሏን፣ ልጇን፣ ህይወቷን ስትበጠብጥ ዝም አትልም። ገባችሁ አይደለ? ማናችሁም እንደውም እኮ አሁን ብዙ ጊዜ የሚሳደቡ ልጆች አሉ። በሩታ ቦታ እኮ ብትሆኑ እናንተ እኮ አብርሃም ላይ የፈላ ዘይት ሁላ የምትከለብሱበት ናችሁ። ግን ስናወራው በጣም ቀላል ነው። እዚህ ሶሻል ሚዲያ ላይ ስናወራው በጣም ቀላል ነው። እች ልጅ ውስጧ ምን ያለ ተጎዳ እንደበገነ እኮ እሷና ፈጣሪ ብቻ ናቸው ሁልጊዜ እንደምላችሁ የሚያውቁት ማለት ነው። ግን ለልጄ ስል ነው በቃ ለልጄ ስል ነው በቃ ለልጄ ስል ሰላምን መፍጠር እፈልጋለሁ። ለልጄ ስል ሃይምሮዬን በቃ የሆነ ንጹህ ማድረግ እፈልጋለሁ። ትናንት አያችሁ አይደለ? ልጁ እንኳን ይሄ ባባ የሚለውን ቃል እንኳን ሲሰማ አብርሃም ምን ያህል ውስጡ እንደሚረበሽ አባት የሆናችሁ ወይም ደግሞ እናት የሆናችሁ ታውቁታላችሁ። ማለት ይሄ ስሜት በጣም ውስጥ ነው የሚረብሸው። የሆነ ደስ ይላል፣ የደስታ ስሜት ውስጣችሁ ላይ የሚፈጥረው ይሄንን ድምፅ አብሯት ሆኖ ነበር ማጣጣም የነበረበት። ገባችሁ አይደለ? ከልጁ ጋር አብሯት ሆኖ እንግዲህ ህጻናት ነጭ ወረቀት ናቸው፣ ምንም አያውቁም። ትናንት በጣም ሀፒ ነበር፣ ደስተኛ ነበረ። ባባይ ይላል፣ ይስቃል፣ ይወራጫልና በጣም ደስተኛ ነበር። ታዲያ ይሄ ልጅ ራሱ በመካከላችሁ አያሳዝናችሁ? ሄርሜላ ብትሆኚ ልጁ ካላባት እንዲያደርግ ነው የምትፈልጊው? ማለት ወንድ ልጅ ተቆጣጠረሹ ምቹ ወንድ ሰው አይደለም። በነገራችን ላይ የትኛውም ሰው ስትቆጣጠሩት ይብስበታል እንጂ እንዴት ነው ራሱን አይገዛም። ማለት ሰው በጣም ይሄ ቁጥጥር ስታበዙበት አታድርግ የተባለው ነገር ለማድረግ ነው የሚሄደው። እና እንግዲህ ትላንትና ያ ነገር ባይፈጠር መልካም ነው። ከተፈጠረ በኋላ እንግዲህ አብርሃም በጣም አካብዶት ነበረ። የተፈጠረው ነገር አስረዷት እያለ ነበረ። እኛ ሰው ማስረዳት አይጠበቅብንም። የመጣው ከልጅ ልታይ ደግሞ ኖርማል ነው። ምንም ሲፈጠር ያየችው ነገር የለም። በእርግጥ ምንም ሲፈጠር ያየችው ነገር የለም። ግን እሱ ያናደዳት ተደዋውለን የትም እንደማትሄድና ከጥቂት ደቂቃዎች በፊት እንዳናገርኩ ነበረ የነገርከኝ። ሰው እንዴት ልመጣ ቻልክ? አንቺ እንዴት ልመጭ ቻልሽ? እሷ የመጣችው ተደውሎላት ነው። ይሄ ያው ታውቃላችሁ ማን እንደዛ እንዳደረገ ማለት ነው። እና ለማንኛውም አንቺም እንዴት እንደሚያናድድ እንዴት ስሜታዊ እንደሚያደርግ አንቺም የሩታን ቦታ ላይ ሆነሽ እንደዚህ ማየትሽ እኔ ደስ ብሎኛል። ለምን ሩታን አንቺም እንደዚህ ነበር ስታናድጃት ነበር፣ ስታበጊያት የነበረው። ሩታ በነገራችን ላይ በጣም ጠንካራ ሴት ናት። አያችሁ አይደለ? ሁልጊዜ በቃ ንጹህ የሆነ ሴት ናት። ልጇን በምን አይነት እንክብካቤ፣ ልጇን በምን አይነት ሁኔታ እንደያዘችው፣ እራሷን በምን አይነት ሁኔታ እንደያዘች እያያችኋት ነው አይደለ? ብዙ ጊዜ እንደውም ሴት እህቶቻችን ከወለዱ በኋላ ራሳቸውን ይጥላሉ። በተለይ እንደዚህ ከትዳር አጋራቸው ጋር ሲጣሉ ሲለያዩ ይሆናል አይደለ? ይሄ የብቸኝነት ስሜት፣ የበታችነት ስሜት ብዙ ይሆናል አይደለ? በራሳችሁ ላይ የሆነ ተጽዕኖ ትፈጥራላችሁ። ሩታ ግን እንደዚህ አይነት ሴት አይደለች። በቃ ሁሌ ኮሎና አምሮባት ቆንጆ ሆና ሻይን ሆና ልጇን በቆንጆ ሁኔታ ይዛ ራሷን በቆንጆ ሁኔታ ይዛ ነው ያለችውና ይሄ ራሱ አንድ ትልቅ ጀግንነት ነው። ስለዚህ እኛቶች ከዚህ በኋላ የምንለሽ በቃ ማለት ለልጃችሁ ስትሉ ትገናኛላችሁ አለ። ከዛ በበለጠ ግን አንቺም ሲጠሩሽ መሄድ የለብሽም። የማይሆን ሀሳቦችን ደግሞ ለምሳሌ ትናንት ላይ ኤፍሬም ነው አይደለኛ ሀሳብ የመጣው። በቃ እንደዚህ የማትፈልጊያችሁ ሀሳብ ከሆነ አለመስማማት ትችላለሽ። ግን ደግሞ በሌላው ሳይድ ደግሞ እሷ መናደዷን ማየቴ ለእኔ አንድ ነገር ነው። ለምን አትሉኝም? እሷንም ስታናደር ሩታንም ሄርሜላ እንደዚህ ነው ስታበግና ስታበሽቃት የነበረው። ሊያውም በጣም ሆዷ ገፍቶ በጣም ሆዷ ልትወልድ አካባቢ ደርሳ በዓል ቀን ከቤት አስወጥቷት ምናምን ብዙ ኮ ጫና የደረሰባትና ግን ደግሞ በቃ ከዚህ በኋላ ራሽን አስከብሪ ሩታ፣ ራሽን አስከብሪ። አንቺ ጎበዝ ነሽ፣ ተጽዕኖ ፈጣሪ ነሽ፣ በጣም ጀግና ነሽ፣ ትችያለሽ።
ከአንቺ እንጂ እነሱ የሚፈልጉት አንቺ ከነሱ የምትፈልጊ አይነት ሴት አይደለሽም። ብቻሽን የምትሆኚ እንስት ነሽ እና አሁንም ለልጅ ስትይ ከዚህ በላይ ዋጋ እንደምትከፊ እናውቃለን። ብርቱ ነሽ፣ ለሌሎች በጣም ብዙ አሪያ የሆንሽ እንስት ነሽ። በጣም ብዙ እህቶች አሉሽ፣ አንቺን የሚያበረቱሽ፣ አንቺን የሚደግፉሽ፣ ሁሌ ከአንቺ ጎን የሚሆኑ የአንቺን ብርታት፣ የአንቺን ስኬት፣ የአንቺን ጠንክሮ መቆም፣ የአንቺን ሻይን ማድረግ በጣም የሚወዱ ወይም ደግሞ ሰፖርት የሚያደርጉ እህቶች ስላሉሽ ደግሞ በጣም እድለኛ ነሽ። በነገራችን ላይ እግዚአብሔር የሰጣችሁን የትኛውንም መክሊታችሁን ማንም ሰው ሊነጥቃችሁ አይችልም። ሩታ ደግሞ የሰው መውደድ አላት፣ የሰው ፍቅር አላት እና የኔ ምርጥ ተወዳጅ ቤተሰቦች ወዳችኋለሁኝ። ባይ ባይ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።